አሁን ጥያቄ የሚነሳው ጎደሎ በሚሆንበት ሰዓት ላይ ነው። ሴት ወራሽ 2 እና 3 በሚሆንበት ሰዓት ላይ ነው። ለሚስት 12500 ምናምን ነገር ተደርጎ ሲደረግ ከተባለው ላይ 12432 ላይ ይተርፋል። ታዲያ 12432 ጎደሎ ሲመጣ እንዴት ነው የሚሆነው ሲባል የውርስ አውል 27 ነው አይደል? አሁን እንደሰራ ነው አውል ይባላል። አውል የሚባል አለ። ከዛ በኋላ ደግሞ እሱን ስትሰራ ከአውል የሚባል ነገር አለ፣ አስል የሚባል ነገር አለ። ስለዚህ በአስል ስትሰራው 27 አድርገህ ነው የምትሰራው፣ በአውል ስትሰራው ደግሞ 24 አድርገህ ነው የምትሰራው። ገብቶሃል? ስለዚህ ምንድነው የምታደርገው? ለሚስት 27 ልጆች ካሉት ደግሞ 24 አድርገህ ስታደርገው ይሞላል። ኖርማል ማለት ነው። እንደዛ ተደርጎ ነው የሚሰራው። አውልና አስል የሚባል አለ። እሱን አይቼዋለሁና አሪፍ ነው አንተ የገለጽክበት መንገድ። እንትኑ ስሌቱም ከፍልፋዩም እንዴት እንደሆነ የዑመርን ነው። ግን አሁን የዑመር ሳይሆን ከረሱል ሰለላሁ ዐለይሂ ወሰለም ነው የተገኘው። ዑመር ነው ለመጀመሪያ ጊዜ አፕላይ ያደረገው። ዑመር የተጠቀመው ለመጀመሪያ ጊዜ እንትና ነው ዑመር ነው። በዑመር ጊዜ ነው የአውል የሚባለው ነገር እንትን አፕላይ መድረግ የጀመረው ማለት ነው። ግን ረሱል ሰለላሁ ዐለይሂ ወሰለም የሰሙት ናቸው። ከራሳቸው ማመንጨት አይችሉም፣ የተከለከለ ነው ቁርአን። እንደዛማ ከሆነ ቢድዓ ነው የሚሆነው የነበረው። ግን ረሱል ሰለላሁ ዐለይሂ ወሰለም በሲነል አዊዳውን ላይ ከኔ በኋላ ከማንም ቢኖር ብዙ ልዩነት ቢያይ የኔን ሱና እየተመሩ የአህሉል ኢላፋቶች ምንድነው ራሺዳ ሱና ተከተሉ፣ በእርሷ የሚያዙት በእርሷ ማጥቁ፣ መጤ ነገር ሁሉ አስወግዱ፣ መጤ ነገር ቢድዓ ነው፣ ቢድዓ ሁሉ ጥመት ነው ያሉት። ስለዚህ አሁን ለነሱ የተዉት ነገር አለ ረሱል ሰለላሁ ዐለይሂ ወሰለም ለሰሃባዎች። ሰሃባዎች ደግሞ ከራሳቸው እንትን አይደለም አስሩ ከረሱል ሰለላሁ ዐለይሂ ወሰለም የሚያመጡት ነው። ዑመር ነው ለመጀመሪያ ጊዜ ያንን አውል የሚለውን መስራት የጀመረው ማለት ነው። አውል የሚለው ማለት ነው እንጂ ኢስቲዋል የሚባለው ከረሱል ነው የመጣው። ምንም ሹብሃ የለውም። ግን ሲገባኝ ቁርአኑን ካነበቡት በኋላ ለምሳሌ እኔ 9000 ብር ቢኖረኝ ብለው ምሳሌ ያመጡ ይሰራሉ። የራሳቸውን ምሳሌ ብዜት አሁን የምሳሌና በአውል ነው የምንሰራው። በአውል አለ አስል አለ፣ በሱ ነው የሚሰራው። ሂሳባችን በምንድን ነው ቤዝድ ያደረገው ነው። አንድ ነገር ዝም ብሎ ሬሾ ሲሰራ ዝም ብሎ አይደለም፣ ራሱ ሬሾ አለ። አሁን ለምሳሌ ምድር እንትናት ማለት መካ የምድር እምብርት ናት የተባለበት ምን ተሰርቶ ነው? 1/6 ተሰርቶ ነው አይደል? ሬሾ 1/6 ህግ ነው አይደለ? በህግ ደረጃ የተቀመጠ ነው። ስለዚህ ልክ እንደዛው ማለት ነው። 1/6 ወስደው ከዛ በኋላ ከሷ ወደዚህ ኖርዝ ፖል አለ፣ ሳውዝ ፖል አለ። እሱ ሲለካ 1/6 ነው የሚመጣው። ከዛ ደግሞ ምንድነው ኢስትና ዌስት የሚባለው ምስራቅና ምዕራብ የሚባለው ሲሰሩት አሁንም እንትን ነው። ስለዚህ መሀል ላይ ያለችው እሷ ናት 1/6 የምትመጣው ነው ብሎ 1/6 ህጋቸው ነው፣ ሬሾ ነው፣ የሪፈረንስ ሬሾ ነው። ልክ እንደዛው ነው ቁርአን ላይ የሂሳብ እንትን ትርፍና ጎደሎ ሲሆን አስልና አውል የሚባል ነገር አለ ማለት ነው። ስለዚህ በአውል ሲሆን ደግሞ 24 ይሆናል፣ በአስል ሲሆን ደግሞ 27 ይሆናል። ይሄ ህግ ነው። ህግ ነው፣ አይ ፍሬምወርክ ነው እንጂ ማትማቲክስ አይደለም። ቁርአን ላይ ተቀምጧል አይደለም። በዛ በተቀመጠው መሰረት ህጉን ትሰራለህ ማለት ነው እንጂ አንተ ደምረህ እንትን የሆነ ቁጥር አምጥተው ከዛ ቁጥሩ እነሱ አካፍለው አባስተው የሚያመጡት የሚተርፈውም አለ የሚቀንሰውም አለ። እሱ ምሳሌው ላይ የተፈጠረ ስህተት እንጂ ቁርአኑ ላይ የለም ማለት ነው። አይ ምሳሌ ላይ ሳይሆን ኖርማል ሲሰራ ማለት ነው። ማቴማቲካል ነው፣ ግን ማቴማቲኩ የቁርአን ማቴማቲክ ነው፣ የቁርአንና የሐዲስ ማቴማቲክ ነው። አሁን ለምሳሌ በፊት አሁን ከአንድ ላይ 4 መቀነስ ይቻላል? አንድ ላይ 4 መቀነስ ይቻላል? ድሮ መቼ ነው መቀነስ የተጀመረው? ኢንቲጀር የሚባል ኮንሴፕት መጥቶ ነው አይደለ? ዜሮ የሚባል ኮንሴፕት መጣና ከዛ ከዜሮ በታች ያለው ኢምፒቲ ሴት የሚባል ነገር መጣ። ከዜሮ ላይ 4 ስትቀንስ ስንት ይሆናል? አይቀነስም። ይቀነሳል። ከዜሮ ላይ 10 ነው የሚሆነው ዜሮ። ዴሪቬሽን ኢንተግሬሽን ነው እሱ። ካልኩለስ ላይ ነው ያለው። እሺ በቀላሉ በኢንቲጀር ላምጣል። ከአንድ ላይ 4 ሲቀነስ ስንት ነው? ከአንድ ላይ 4 አይቀነስም። ከአንድ ላይ 4 ሲቀንስ ቀንስ ይነግራል። ከአንድ ላይ 4 ሲቀነስ ምን ስንት ነው? ያጀማ ኔጌቲቭ 3።
ሬቲም አየ ነገረ ሬቲም ነገረ -3 ማለት ነው። ልክ እንደዛ ማለት ነው። ይሄ ኮንሴፕት የመጣው የዜሮ ኮንሴፕት ሲመጣ ነው። ዜሮ ኮንሴፕት በዩኒቨርሲቲ ደረጃ ራሱ በካልኩለስ ደረጃ ራሱ ይቀነሳል። የዴሪቬሽን እና ኢንቴግሬሽን በሚባለው ህግ ማለት ነው። ልክ እንደዛ ማለት ነው። እና ከዛ አንፃር ነው የእንትኑ ህጉ እንደዛ ነው። ሬቲምን እስቲ ያስገቡት። ሬቲምን አስገቡልኝ። ሰላም ልበለውና ቢያንስ ልውጣ። ሬቲም የኔ ጀለስ ነው። ከሌላ ሰው ጋር አይግባባም። እሺ ከኔ ጋር ነው የሚግባባው። ሬቲም ከእናንተ ጋር አይግባባም። እናንተ አትረዱትም። ታናዱታላችሁ። ታናዱት ደግሞ በቃ እሱ ብሽሽቅ ይጀምራል። ሬቲም ኡስታዝ ከመጀመር በፊት አሁን ባወራው ላይ አንድ ፎሎ አፕ ኩዌስችን ልጠይቅህ ወይስ ልቆይ? ጠይቅ። እሺ ኦኬ ጀስት ፎሎ አፕ ኦኬ። ያን 24% ሬሾ የሚመጣው ሰርች አርጊ ሰሞኑ እሱን ሳነብ ነበርና እነዚህ 1/8ኛው 2/3ኛው እና 1/6ኛው በሚል እነዚህ ሶስቱ ቁጥሮች በቅርብ ላይክ ስሞል ኮመን የሚገናኙበት 24 ላይ ነው። ላይክ 3 6 9 12 እያለ 6 12 18 24 በዛ መንገድ 24 ሬሾ ከመጣ 27ቱ እንዴት ልናገኘው እንደምንችል ልጠቆም ትችላለህ? እቺ ብቻ ለመጠየቅ ነው። 27ቱ በእንትን ነው ራሱ 27ቱ በአስል በሚባለው ማለት ነው። አስል በሚባለው ስታደርገው እንደዛ ነው። 27 አውል ነው እንጂ ገለገለበትኩት። 27ቱ ከረሱል ሰለላሁ ዐለይሂ ወሰለም የተገኘ ነው፣ ከሐዲስ ነው የተገኘው። ይሄኛው ደግሞ 24ቱ ከእንትን የተገኘው። ስለዚህ ሚስት ላይ 27 ይሆናል። አውል ነው የምትጠቀመው ሚስት ላይ። ለምን ሚስት ከቤተሰቦቿ የምታገኘውን ሀብት አይተው ከሆነ ከቤተሰቦቿ የምታገኘው ሀብት አለ ለምንድነው ለአስቤዛ ወይም ደግሞ ለወጪ ማድረግ ግዴታ የለባትም። ወንድ ግን ግዴታ አለበት አይተው ከሆነ። ስለዚህ ለሴት የሚመጣው ነገር በ27 ነው የሚመጣው፣ እኩል አይደለም አይተው ከሆነ። ስለዚህ 27ቱ አውል የሚለው ነገር የውርስ አውል 27 የሆነው ከረሱል ሰለላሁ ዐለይሂ ወሰለም የተገኘ ነው። እንትኑ ደግሞ 24 የሆነው ደግሞ ከቁርአን የተገኘ ነው። ያ ነው ልዩነቱ። ገባኝ። እንትኑማ ገብቶኛል። ያኛው ከነቢዩ እንደተገኘና 24ቱ ከቁርአን እንደመጣ ግን ያንን አሁን 24 ሬሾን የወጣበት መንገድ ሲያስቀምጡት ቅድም እንዳልኩት 6 12 18 24 በሚል እነዚህ ሶስቱ ቁጥሮች ኮመን ወይም ደግሞ ይሄ ሎወስት ኮመን የሚያራጋቸው 24 ላይ ነው። 27ቱ ግን ሬሾ እንዴት እንደወጣ ነው ያልገባኝ። ምንም እንኳን 27 ተደርጎ እንደሚሰራ ቢገባኝም ግን ሬሾ ያኛው 24ቱ በዛ መንገድ ከተገኘ 27ቱ ሬሾ እንዴት ነው የመጣው የሚሉት ነገር ነበር ያስቸገረኝ። ያ ማለት 27ቱ ያ ማለት 27ቱ ራንደምሊ የተወሰደ ነምበር ነው ወይስ እንደነዛ በዛ መንገድ የተገኘ ነው? እንደ ህግ ነው የተቀመጠው። እንደ ህግ ሆኖ የተቀመጠ ነው። ኦኬ ወለሎ ሲመጣ የሚቀመጥ ነው። 27 ሲባዛ በ1 ሲካፈል ለ8 3 ይሆናል ማለት ነው። ስለዚህ 24 ሲባዛ በ2 ሲካፈል 3 16 ይሆናል ማለት ነው። ከዛ አንፃር አድርገው ነው የሴት ውርስ ብለው የሰሩት። ፐርፌክት ጀዛኩሙላህ ኸይር። እንደዛ ነው። ልክ 1.6 ሬሾ እንደሆነ ማለት ነው። የእንትን ሬሾ ሪፈረንስ የምድር የሆነ እንትኑ ማለት ነው። ሬቲም ሰላም እንዴት ናችሁ? ሰላም እንዴት ነህ? እግዚአብሔር ይመስገን። ፒስ ነው ሁሉ ነገር ሁሉ አማን ነው። አይ ደስ ይላል። አይ አሪፍ ነው። እኔ ነኝ የምመች አይደለ? ከኔ ጋር ነው የምንግባባው። አዎ መነጋገር በደንብ ይችላል። እንደዛ ነው። እኔ ቤት ለምንድን ነው የማትመጣው? አጋጥመኝ አላውቅም። አንተ ስትከፍት አጋጥሞኝ አያውቅም። አይሮና ኦኬ አይ በቃ ችግር የለም። እና እኔ በእኔ ቤት ስከፍት እና ብዙ ጊዜ አልከፍትም፣ ግን ስከፍት ግን እና ከኔ ጋር እናወራለን ማለት ነው። ጥያቄ አለ እስልምና ላይ? አንድ ጥያቄ ላስተናግድና ይውጣ፣ እኔም እወጣለሁ። አይ አሁን የለኝም። አሁን ገባ ስለሆነ ደህና ነህ አይደል? ሁሉ ሰላም ነው አይደለ? አዎ ሰላም ነው። እንደዛ ከሆነ አንድ ጥያቄ ላስተናግድና ሌሎቻችሁ ወደ ጭቅጭቅ አታምሩ፣ ወደ ብሽሽቅ ነገር አታምሩ። አሁን የሬቲምን ባህሪ ያወቅኩት የሆነ ወደ ጭቅጭቅ ወደ ንትርክ ስታረጉበት ልታዚዙትና ያልሆነ ነገር ነው። ደግሞ በጭቅጭቅና በንትርክ ደግሞ ማንኛውም አንደኛውን አያሸንፍም እና ከዛ አንፃር ስለሆነ በተቻለ አቅም እንትን ባትሉ፣ ወደ ጭቅጭቅ ባታመሩ። የምታውቁት ጥያቄ ከሆነ
ጠይቁ፣ ካልሆነ ደግሞ ለሚያክሰው አሳልፋችሁ ስጡ። በተረፈ ብሽሽቅ ምናምን ነገር በብሽሽቅ የሚሆን ነገር የለም እና ልጁ አይፈልግም ብሽሽቅ። እኔ አንድ ቀን ጆኒ ራጋ ቤት ገብቼ እየተዋዩ በጣም እየጦፈ ክርክር ይዘው መጨረሻ ላይ በቃ ስለተናደድኩኝ ነው አለ። በጣም ነው የገረመኝ። አናደውኝ ወደ ብሽሽቅ ገብቼ ነውና ማውራት አልፈልግም ካንተ ጋር በብሽሽቅ ደረጃ ምናምን ብሎ አለ እና ሳየው ብዙ ቦታ ሳየው የሆነ እንትን ነው ወደ አልተፈለገ አቅጣጫ እየሄደበት ነው። እንደዛም ቢሆነው ማለት ነውና በተቻለ አቅም እስቲ ብትረጋጉ ጥሩ ነው። ጥያቄውን እንትን ካላላችሁት ለሚመጣ ሰው አሳልፋችሁ ስጡ ለሚያክሰው። ካልሆነም ደግሞ መተው ነው አለማስገባት ነው ካልፈለጋችሁ እንጂ አስገብታችሁ ወደ ጭቅጭቅ ወደ ንትርክ ባንገባ የሚል ነው አስተያየት የምሰጠው። እሺ ጥያቄ ላስተናግድ። አንድ ሰው ጠይቀኝና እኔም ልውጣ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከአንድ ወገናችን ጋር ስናወራ በምዕራባውያን 1:8 ላይ ስለ ልጁ ግን አምላክ ሆይ ዙፋኑ እስከ ዘላለም ድረስ ይኖራል እያለ የሚቀጥለው ክፍል በመዝሙረ ዳዊት 102 ላይ የተጠቀሰው ኢየሱስ ክርስቶስን ለመግለጽ ነው። ስለዚህ ያህዌ ኢየሱስ ክርስቶስ ነው የሚል ክሌም አንስቶ ነበርና ዕብራውያን 1 ላይ የተጠቀሰው ስለ ልጁ ደግሞ ብሎ የተጠቀሰው ኢየሱስ ክርስቶስን ለማመልከት ነው ወይ? አዎ ኦፍ ኮርስ ዕብራውያን 1:8 ላይ ያለው እንደዛ ነው። ግን መዝሙረ ዳዊት 45:6 ላይ ያለው ለመዘምራን አለቃ የተነገረ ነው። ራሱ ለመዘምራን አለቃ የተነገረ ነገር ነው። መጀመሪያ ለንጉስ ሰለሞን የተነገረ ነው። ነገር ግን ጥላነቱ ታይፖሎጂ ድርብ ትንቢት ሆኖ ለመሲህ ይሆናል። አሁን ጥያቄ የሚነሳው ንጉስ ሰለሞን አምላክ ነበር ወይ ነው። ስለዚህ አምላክ የሚለው ቃል በባይብል ውስጥ ሁለት ተርሞች አሉ። ኦንቶሎጂካል ተርም ሆኖ ይመጣል፣ ፈንክሽናል ተርም ሆኖ ይመጣል። ለምሳሌ ኢሳይያስ 45 46 47 ምናምን አካባቢ ላይ ከኔ በቀር ሌላ አምላክ የለም ሲል ኦንቶሎጂካል ተርም ነው። ከኔ በቀር ሌላ የሚመለክ የለም እያለ ነው ያለው። ነገር ግን አምላክ የሚለው ፈንክሽናል ተርም ሆኖ ይመጣል። መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ እናንተ ሁላችሁ አማልክት ናችሁ አላቸው። እነማንን ነው ያላቸው ስንል ዮሐንስ ወንጌል ምዕራፍ 10 ቁጥር 34 እና 35 ላይ የአምላክ ቃል የመጣላቸው ሁሉ አማልክት ከተባሉ ይላል። ስለዚህ የአምላክ ቃል ከመጣላቸው መካከል አንደኛው ሙሴ ነው። ዘጸአት 7:1 ላይ ሙሴን በፈርዖን ላይ አምላክ አደርጋለሁ ብሎታል። ስለዚህ አምላክ አደርጋለሁ ማለት ኦንቶሎጂካል ተርም ሳይሆን ፈንክሽናል ተርም ነው። አምላክ የሚለው እዚህ ጋር ቃል አቀባይ አፈቀላጤ በሚል ነው የመጣው። አፈቀላጤ እንደራሴ ወኪል በሚል ነው የመጣው። ስለዚህ አምላክ የሚለው ፈንክሽናል ተርም ሆኖ ይመጣል። ንጉስ ሰለሞን የአምላክ ቃል መጥቶለታል። የአምላክ ቃል ወደ ሰለሞን እንዲህ ሲል መጣ ይላል ለምሳሌ ነገሥት ላይ። ስለዚህ አምላክ ቃል የመጣላቸው አማልክት ከተባሉ መካከል አንደኛው ንጉስ ሰለሞን አምላክ የተባለው አምላክ ሆይ የተባለው ከዛ አንጻር ነው ብሎ ይይዙታል። ከዛ በኋላ ነው ወደ እንትኑ ስትመጣ ወደ አዲስ ኪዳን ስትመጣ ድርብ ትንቢት ሆኖ ይመጣል ማለት ድርብ አነጋገር ልክ ሆሴዕ 11:1 ላይ ማለት ነው። እስራኤል ሕፃን በነበረ ጊዜ ወደድኩት ልጄን ከግብፅ ጠራሁት ይላል። አብዝቼ በጠራው ደግሞ ለጣዖት ይሰዋና ለተቀረጸ ምስል ያጥን ነበር ይላል። ስለማን ነው የሚያወራው? ልጄ እያለ የሚያወራው ስለ እስራኤል ሕዝብ ነው። ነገር ግን ልጄ የሚለው ቃል ድርብ ሆኖ በማቴዎስ ወንጌል ምዕራፍ 2 ቁጥር 15 ላይ እና 16 ላይ ምዕራፍ 2 ቁጥር 14 እና 15 ላይ ደግሞ ልጄን ከግብፅ የጠራሁት የተባለው ለኢየሱስ ሆኖ ያገለግላል ማለት ነው። ስለዚህ አሁን እዛ ጋር ኢየሱስ ልጅ የሚለውን ተርም የመጣው እስራኤል ልጅ በተባለበት ሂሳብና ስሌት ሆኖ ነው እዛ ጋር ያመጣው። ኢየሱስ ልጅ የተባለበት የተለያየ ነገር ነው። መመረጥን ለማሳየት መሲህነትን ለማሳየት የተለያየ ተርም ይመጣል። ግን ሆሴዕ 11:1 ላይ ልጄን ከግብፅ ጠራሁት ሲል ልጄ ያለው እስራኤልን ከሆነ እስራኤል ዘጸአት ምዕራፍ 4 ቁጥር 22 እና 23 ላይ ልጅ የተባለበት መመረጥን እንደሆነ ዘዳግም 4:1 ላይ 14:1 ላይ ይናገራል። የመረጥኳችሁ እያለ ለአምላክ ልጆች ትሆኑ ዘንድ እያለ ይናገራል። ስለዚህ መመረጥን ከሆነ መሲሁም ደግሞ መመረጥ ልጅ የሚለውን ነገር እንትን ብሏል። ልክ በተመሳሳይ መዝሙረ ዳዊት ምዕራፍ 45 ቁጥር 6 ላይ ያለው የተነገረው መጀመሪያ ለንጉስ ሰለሞን ሲሆን በጥላነት ደረጃ ደግሞ ለመሲህ ይሆናል ማለት ነው። ልክ ንጉስ ሰለሞን በተባለበት ሂሳብ ነው መሲሁም አምላክ የተባለው ማለት ነው። ሌላው አርጊውመንት ደግሞ የሚለው አይሁዳኖች ያስቀምጡ ኪሳያ ኤሎሂም ኦላም በአድ ነው የሚለው አምላክ ያንተ ዙፋን ነው ብሎ አስቀምጠውታል። ሪቫይዝድ እንግሊሽ ቨርዥንም በዚህ መልክና ልክ አስቀምጦታል ማለት ነው። አዲስ ኪዳን ላይም ዕብራውያን 1:8 ላይ ግሪኩ እንደዛ ነው ብሎ የሚያስቀምጠው ማለት ነው። ሆትሮስ ሱ ሆቴዎስ ኤስቶን አዮና ቱ ምንድነው አዮኖስ ብሎ የሚያስቀምጠው አምላክ ያንተ ዙፋን ነው። ጀምስ ሞፋት ኒው ቴስታመንትም የተባለው እንደዛ ነው። ጋድ ኢዝ ዩር ስሮን ፎሬቨር ኤንድ ኤቨር ብሎ ያስቀምጠው
ብዙ እንትኖች አሉ፣ አርጊመንቶች አሉ። አንደኛው ይሄ ከዚህ መካከል አንደኛው ይሄ ነው ማለት ነው። እንደዛ ከሆነ አምላክ አንተ ዙፋን ነው ሲል አምላክ ዙፋን ይሆናል ወይ? እንዴት ነው የሚሆነው ሲባል የዙፋን ምንጭ ማለት ነው። ለምሳሌ ባይብል ላይ ምን ይላል? እንትን ማን ነው ፈጣሪ ርስት ተብሏል። ርስት ይሆናቸዋል። ፈጣሪ ርስት ነው፣ እኔ ርስት ነኝ እያለ ይናገራል። ግን ፈጣሪ ርስት ነው ወይ ነው? ዘኍልቍ 18 ላይ ቁጥር 20 ላይ ስትመለከተው እኔ ያህዌ ርስት ነኝ ይላል። ከዛ ቁጥር 21 ላይ አስራትን ለእስራኤል ልጆች ርስት አድርጌ ሰጥቻለሁ ይላል። ፈጣሪ ርስት ነው ሲባል ምን ማለት ነው ተብሎ ሲባል ርስት ነኝ ማለቱ የርስቱ የአስራቱ ምንጭ ነኝ ማለቱ እንጂ ሊትራሊ ርስት ነው ማለት እንዳልሆነ ሁሉ አምላክ የመሲሁ ዙፋን ነው ሲባል አምላክ የመሲሁ ዙፋን ምንጭ ነው ማለት እንጂ ቃል በቃል እንደዛ የሚወሰድ አይደለም ብለው ነው አይሁዶች መዝሙረ ዳዊት 45:6 ላይ ያለውን የሚያስቀምጡት ማለት ነው። በዚህ መልክና ልክ መረዳትም ማስረዳትም ትችላለህ ማለት ነው። ይሄን ይመስላል። እሺ እና እዛው ላይ ዕብራውያን 1 ላይ ማለት ነው ይህንኑ ተከትሎ እስከ 10 ከሄድን ይላል ካለ በኋላ ደግሞ ጌታ ሆይ አንተ ከአጥንት ምድር መሰረት ሰማያት እጆች ስራ ናቸው እነሱ ያረጃሉ። እሱ ስለ አብ ነው የሚያወራው። ምክንያቱም እዛ ጋር ስለ 3 ነገር ነው የተነገረው። ዕብራውያን 1:7 ላይ ስለ መላእክት ግን አለ። ስለ መላእክት ግን እዛ ጋር ተዋናዮቹ ስንት ናቸው? 3 ናቸው። መላእክት አብና ወልድ ማለት ነው። መጀመሪያ ስለ መላእክት አለ። መላእክትን መንፈስ አገልጋዮችን የእሳት ነበልባል የሚያደርግ አለ። ከመዝሙረ ዳዊት ላይ ነው የተጠቀሰው። ስለዚህ መላእክቱ መንፈስ አገልጋዮችን የእሳት ነበልባል ሲያደርግ ሲል መላእክት መንፈስ ናቸው አገልጋይ ናቸው ሲባል መሲሁ ደግሞ ሰው ነው፣ መልአክ አይደለም። ከዳዊት ቤተሰብ ውስጥ የሚመጣ ነው። የመላእክትን ዘር ይዟል እንጂ የያዘው የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም ብሎ ነው የዕብራውያን ጻፊ እየሞገተ ያለው። ከዛ ስለ ልጁ ግን አለ፣ ስለ ወልድ ግን እንዲህ ይላል መጽሐፍ አለ። ምን አምላክ ሆይ ዙፋን ለዘላለም እስከደረስ። ከዛ ደግሞ ሚልና ደግሞ ስለ አብ ያወራል። ጌታ ሆይ አንተ ከጥንት ምድር መሰረት ሰማያት እጆች ስራ ናቸው እነሱ ያረጃሉ ይላል። ከመዝሙረ ዳዊት ላይ ነው የተጠቀሰው እና አቤቱ ነው የሚለው የአማርኛው። የዕብራይስጡ ያህዌ ሆይ አንተ ከጥንት ምድር መሰረት ሰማያት እጆች ስራ ናቸው ይልና እዛው ላይ ቁጥር 13 ላይ ጌታ ጌታዬን ጠላቶች የእግር መረጃ እስካደርስ በቀኝ የተቀመጠ አለው ይላል። ከቶ ያለው ለማን ነው ይላል። አሁን ጌታ የሚለው ማን ነው? ጌታ የተባለው ማን ነው ሲባል ጌታ የሚለው ከመዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ከተወሰደ ጌታ የተባለው ያህዌ ነው። ስለዚህ ያህዌ ሆይ አንተ ከጥንት ምድር መሰረት ሰማያት እጆች ስራ ናቸው የሚለው ስለ አብ ነው እየተነገረ ያለው። ከዛ 2:6 ላይ ይነግርሃል። ታስበው ዘንድ ሰው ምንድነው? ተቆመኛው ዘንድ የሰው ልጅ ምንድነው? ከመላእክት ይልቅ በጥቂት አሳነስከው፣ የክብርና የምስጋና ዘውድ በእጆች ስራ ላይ ሾምከው ይላል። በማን ላይ ሾምከው አለ? ማንን ነው የሾመው? ኢየሱስን። ሿሚው ማን ነው? በእጆች ስራ ላይ ሾምከው እያለ የሚያወራው ማንን ነው? ዳዊት። እስቲ አንድ ጊዜ በእጆች ስራ ላይ ሾምከው ሲል በእጆች ስራ ላይ ሾምከው እያለ የሚያወራው በሁለተኛ መደብ ማንን ነው? ሶስተኛ መደብ ላይ ያለው ማን ነው? ኢየሱስ ክርስቶስ። ሶስተኛ መደብ ላይ ያለው ኢየሱስ ክርስቶስ ነው። በእጆች ስራ ላይ ሾምከው እያለ የሚያወራው ሿሚው ማን ነው? ዳዊት እያወራ ያለው አብን ነው። ስለዚህ በእጆች ስራ ላይ ሾምከው ሲል ሰማያት የምኖች ስራ ናቸው ብሎታል ዳዊት ራሱ አብን የእጆች ስራ ናቸው። አዎ፣ ስለዚህ ሰማያት የእጆች ስራ ናቸው። ሰማያት የእጆች ስራ ከሆነ አብ ወልድን በእጆቹ ስራ ላይ ወይም በሰማያት ላይ ሊቀ ካህን አድርጎ ሾሞታል። ስለዚህ በእጆች ስራ ላይ አንተ ሰማያት የእጆች ስራ ናቸው እያለ ዳዊት እያወራ ያለው ያህዌን ነው አብን ነው እንጂ ወልድን አይደለም ማለት ነው በቀላሉ። አሁን ስለዚህ 7 ስለ መላእክት፣ 8 እና 9 ስለ ኢየሱስ ክርስቶስ፣ 10 ደግሞ ስለ ደግሞም ይላል። ደግሞም 13 ላይ ደግሞ ጠላቶችህን የእግር በቀኝ የተቀመጠ አለው ይላልና አለው የሚለው ማንን ነው? አለው ያለው ከቶ ለማን ነው ይላል። ባዩ ማን ነው? አብ ነው። ያለው ደግሞ ወልድን ነው። ስለዚህ ጌታ ጌታዬም የሚለው ነገር ጌታ የሚለው ዮዴሄ ባብሄ የሚለውን ተክቶ የመጣ ነው። ስለዚህ ጌታ ሆይ ሲል ደግሞ ያህዌ ሆይ ዮዴሄ ባብሄን የሚያመለክት ነው። ዮዴሄ ባብሄ ደግሞ የኢየሱስ ክርስቶስን የላከው ነው፣ አብ ነው። ያንን ከያዝከው የአንድ አምላክ የሚባለው አንተ ከጥንት ምድር መሰረት ሰማያት እጆች ስራ ናቸው የሚለው ስለ አብ ነው እየተናገረ ያለው። በእጆች ስራ ላይ ሾምከው ይላል እኮ። አንተ ራስህ በሰራው ነገር ላይ ማንም ሊሾም አይችልም። ስለዚህ ሰማያት እጆች ስራ ናቸው እያለ በሰማያት ላይ ደግሞ ኢየሱስን ሊቀ ካህን አድርጎ ሲሾም ዕብራውያን 7:26 ላይ እንደዛ ነው የሚለው። ፍጹም የሆነ ልጅን ይሾማልና አለ። ሿሚው አብ ነው፣ ተሿሚው ደግሞ ወልድ ነው። በምን ላይ ነው የሾመው? በሰማያት ላይ ነው። ዕብራውያን 4 ላይ ስትመለከተው ከሰማያት በላይ ያለ ሊቀ ካህን ይላል። ስለዚህ በሰማያት ላይ ሊሾሙ የቻሉ እንደ ሰማያት የእጆች ስራ ናቸው ይላል። በዛ ላይ ደግሞ ኢየሱስን ሊቀ ካህን አድርጎ እንደሾመው በሰማያት ላይ ይናገራል ማለት ነው። ከዛ አንጻር ነው የሚታየው።
እሺ ጀዛከላሁ ኡስታዝ። አንድ ከመጨመር ከተፈቀደልኝ በጀነት ውስጥ ልጅ መውለድ ይቻላል የሚለውን ደግሞ አንድ ብትጨምርልኝ። አይቻልም፣ በእስላም አይቻልም። የለም ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንደዛ ብለው አስቀምጠዋል። እሺ ኡስታዝ ፖል አለ ክርስቲያን ነውና መዳን በማንም የለም በኢየሱስ እንጂ እያለ ነበር አስገብቼዋለሁ። ኦኬ ጥሩ፣ ስለ መዳን እናውራ። ፖል አለ ሰላም ብያለሁ። ፖል አለ ያ ሰላም ሰላም ሰላም፣ እንዴት ነህ? ደህና ነው ወይ? እግዚአብሔር ይመስገን ሰላም ነው። ሰላም ነኝ። እንትን መድኃኒት ነበረኝ ልስጥህ፣ የስኳር መድኃኒት አለኝ። ማን ነው? እኔ አለኝ። አዎ የስኳር መድኃኒት ትውጣለህ? እኔ አልፈልግም። ለምንድን ነው የማትፈልገው? እኔ ሐኪም ቤት ላሱ አልሄድም እኮ አንተ የምልህ ስኳር አለብህ? ሐኪም ቤት ራሱ አልሄድም። እንኳን ገባኝ። ግን ስኳር አለብህ፣ ስኳር የለብህም አይደለ? ኤግዛምፕል እየሰጠሁ እኮ እኔ ንጉስ ልጅ ነኝ። በሽታ በእኔ ላይ ስልጣን የለውም። ስለዚህ አሁን አንድ ሰው በሽታ የሌለበትን ሰው ስኳር መድኃኒትን ካተ ብሎ ይባላል? ሐኪም ቤት ራሱም አልሄድም ሰውዬ እንዴት ነው መድኃኒት እኮ ገባኝ። ኤግዛምፕል ነው የሰጠው እኮ። አሁን አይዞህ ተረጋግተን ትበለኛ። በቃ ሐኪም ቤት አትሄድም፣ በሽታ ምንም የለብህም። እኔ ግን መጥቼ ስኳር መድኃኒትን ካውሰድ ብዬ ብልህ ምን ትላለህ? እኔ አልታመምኩም፣ ጤነኛ ነኝ፣ ምንም ነገር የለብኝም ነው አይደል የምትለው? ያ ኢየሱስ መድኃኒት ነው ብለህ ታምናለህ? አብሶሉትሊ። ኦኬ። ስለዚህ ለየትኛው ኦኬ ቆይ ተረጋግተን ትበለኝ። ለየትኛው ለአዳም ለመጣው ኃጢአት መድኃኒት ነው? ለኤቭሪቲንግ እኮ አዳም ለመጣው ኃጢአት መድኃኒት ነው ወይ ነው ጥያቄው? እሱ ነው። ከዛ ነው እንዳውም የጀመረው። ኦኬ። የአዳም ኃጢአት እኛ ጋር ወርሰናል እና እስቲ ማስረጃ ከባይብል አሁን ያንን ሁላ ስታብራራ የነበረው ከየት አግኝተህ ነበር? ኦኬ አምጣ። አሁን በኃጢአት በሰው ዘር ውስጥ እንደወረስን የሚያሳይ ጥቅስ ማስረጃ ስጠኝ እስቲ። ኦኬ እሱን እሰጥሃለሁ። ቆይ ልጠይቅህ። ስጠኝ በቃ እሱ ነው። የኔ ጥያቄ ነው። እኔ ጠየቅኩህ። እኔ ነኝ ስለ መድኃኒት ስላወራ አሁን ጥቅስ ታመጣለህ ማለት ነው። ላይክ እኔም ደስ ያለኝን ነው የማወራ፣ አንተም ደስ ያለ ነው የምታወራ። እንደዛ አይደለም። ቤታችን እስከመጣ ድረስ ትጠይቃለህ። ደስ ያለን ማውራት አይፈቀድም። ደስ ያለን በመሰለኝና በደስ ያለኝ የሚወራው ጠጅ ቤት ውስጥ ነው፣ እዚህ አይደለም። አሁን ጥያቄውን አምጣና የውርስ ኃጢአት እንዳለ ኦሪጂናል ሲን እንዳለ የሚያሳይ የመጽሐፍ ቅዱስ ጥቅስ ስጠኝ። ኦኬ 5:12 ላይ ሮሜ 5:12 ላይ አለ። ቆይ አንድ ነገር ልጠይቅ። ምን ይላል? አሁን አውጣው። ቆይ ኧረ ተረጋጋ። ሮሜ ስንት ነው ያልከው? 5:12 ምን ይላል? 5:12 ላይ ኃጢአት በአንድ ሰው በኩል ወርሷል ይላል። በቃ ኃጢአት ወርሷል ይላል። ከአንድ እስከ 10 ከዛ ጀምረህ እስከ 17 ብታረድ ታገኛለህ። ኦኬ ወርሷል ይላል ወይ ነው የሚል? ወርሷል የሚል ነገር አለ ወይ? በአንድ ሰው በኩል ወደ ዓለም ገባ ይላል። አዎ ተወረሰ የታለ የሚል የታለ? አዎ ማይ ጎድነስ ትልቅ ሰው ነህ አይደል አንተ? አትሊስት ከ15 ሰው እድሜ አንተ ትልቅ ሰው ነህ። የጠየቁን ጥያቄ መልስልኝ። ተወረሰ የሚል ነገር የታለ ነው የምትለው? ከሱ በላም ሽጉጥ አይደለም የምታወራኝ አይደል እንዴ? ኖ አይደለም። ተወረሰ የሚል ነገር የታለ? ኃጢአት የሚወረስ የሚል ነገር የታለ ነው? በስርዓት ለምን አታወራም? ጀስት ሪላክስ ኖ አንተ ነህ ሪላክስ ያላረከው እኮ። ጥያቄ ጠየቅኩ። ሮሜ 5:12 ላይ በኃይለ ቃል አውጥታሳየኝ። ኃጢአት ሰዎች ወርሰዋል የሚል ነገር የታለ? ኃጢአት በአንድ ሰው በአዳም የተነሳ ወደ ዓለም እንደገባ ነው የሚናገረው። አዳም የመጀመሪያው ሰው ኃጢአተኛ እንደሆነ ነው የሚናገረው። ጥያቄ ምንድነው? ከአዳም ጄኔቲካሊ በውርስ የመጣ በውርስ የታለ? የወረሰ የሚል ነገር የታለ? ከአንተ ከሌላ ዩኒቨርስ ላይ ነው የመጣው? ከሌላ ዓለም ላይ የመጣው አንተ ነው የታለ ነው እኮ የምልህ። የወረሰው የታለ? አዳም ኃጢአት እንደሰራ ነው የሚናገረው። እውነት ነው። ኃጢአት ለምሳሌ ሐሰተኞች ነቢያት ወደ ዓለም ገብተዋልና ይላል ባይብል አይደለ? አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1። አንዴ ተረጋጋ። ተረጋግተህ አውራ። እንደዛ ልጅ አታወራ ማለት አንተ ነህ ያልተረጋጋኸው። አንድ ያዳምጥ። you have a great day። ይኸውልህ ተረጋጋሽ። ተረጋግተህ መንፈሳዊ ሰው ይረጋጋል። የመንፈስ ፍሬ ገላትያ 5:19 ላይ አንደኛው የመንፈስ ፍሬ ትዕግስት ነው። ታገሳለህ። መንፈስ ቅዱስ ካለ በጣም ኢሪቴድ እየሆንክ ነው፣ ስሜታዊ እየሆንክ ነው፣ ኢሞሽናል ዳሜጅ እያጠቃ ነው። ተረጋግተህ አውራ። አሁን የምጠይቅህ ጥያቄ ምንድነው? ኃጢአት በአንድ ሰው ወደ ዓለም ገባ ይላል። ለምሳሌ አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ ሐሰተኞች ነቢያት ወደ ዓለም ገብተዋልና ይላል። ያ ማለት ሐሰተኛ ነቢያትነት የሚወረስ ነገር ነው ማለት አይደለም። ልክ እንደዛው ሮሜ 5:12 ላይ
በአንድ ሰው ኃጢአት ወደ ዓለም ገባ ማለት የመጀመሪያው ኃጢአት የሰራ ሰው አዳም እንደሆነ ነው። ከአዳም ወደ ልጆቹ በዘር ሐረግ ውስጥ እየወረሰ እንደሆነ ማስረጃ ስጠኝ ነው ያልኩ። እየጠበቅኩ ነው። ይኸው ኦኬ ጨርሰሃል። ኦኬ that's good የሰው ልጅ ሁሉ በአዳም ውስጥ ነበረ። አይ ሆፕ ይሄንን ሕፃንም ይረዳል እንግዲህ ምክንያቱም አንድ ሰው ነው የተፈጠረው። ዘር ሁሉ አንድ ሰው ውስጥ ነበር፣ አዳም ውስጥ ነበር። ሰው አዳም ሲያጠፋ ሁላችንም አብረን ይሆን። እስቲ ማስረጃ እስቲ ጥቅስ አዳም በነበረበት ሰዓት ላይ የሰው ልጅ ሁሉ በአዳም ውስጥ እንደነበረ የሚያሳይ ማስረጃ ይኖር ይሆን? ጥቅስ አንተ መምህር ነህ አይደል? ጥቅስ ስተኛው እኮ ያልኩህ እኮ ማለት ካለ ትሰጠኛለህ፣ ከሌለ የለም ትለኛለህ። No, I'm just asking you. አንተ ሰማይ የለም እንደዛ የሚል ነገር የለም። አይ እንደዛ የሚል ነገር እኔ አልሰማሁም። እስቲ ስተኝ መጠየቅ መፈልግም ነው መጠየቅ ሳይሆን እንትን ማብራሪያ እኮ ጥያቄ ጠይቄ መልስ እየሰጠኝ ነው ያለው። እኛ ሁላችንም በአዳም ውስጥ ሆነን ኃጢአት ሰርተናል ስትለኝ ማስረጃ ስጠኝ። አንተ አስተማሪ ነህ። ማስረጃ ስጠኝ ፖል። ኧረ ተው አሁን ፐርሰናሊ ተወኝና ወደ ነጥቡ ሂድ። ኦ ማይ ጉድነስ ባዬ አትናደድ። ለምንድን ነው የምትበሳጨው? እኔ አልገባኝም። ኦ ማይ ጉድነስ አትበሳጭ። ትልቅ ሰው ነህ እና አትበሳጭ፣ አትናደድ። አሁን ምንድን ነው የምታደርገው? የሰው ልጅ በአዳም ውስጥ ይኖር ነበር የሚለውን ማስረጃ ስጠኝ። የቱ ጋር ነው እንደዛ የሚለው? የሆነ ነገር ልበል። እኔ አንተን ለመከራከር አይደለም የገባው። ኖ አሁን ጥቅስ ማስረጃ ስጠኝ ነው የምልህ። እኔን ተወኝና ወደ ማስረጃ ሂድ። የቱ ጋር ነው እንደዛ የሚለው? ልናገራ። እኔ አንተን ለመከራከር የገባው አንተን ለመከራከር ወይ ደግሞ ዲስሪስፔክት ላደርግ አይደለም የገባሁት። እኔ ፍሬንድሊ ልንወያይ ነው። አንተ መጠየቅ አትፈልግም እኮ። እኔም ፍሬንድሊ እኮ ነው የምጠይቅህ። በአዳም ውስጥ ነበር የሚለውን ነገር የትኛው ጥቅስ ነው? በየትኛው ጥቅስ ነው እንደዛ ልትል የቻልከው? እስቲ ማስረጃ ስጠኝ ነው ያልኩህ። አባዬ you have a blessed day አባዬ። መልካም ቀን። ኦኬ ስለዚህ እንትን የለህም ማለት ነው። ዝም ብለህ ኃጢአት ወጣ። ያሳዝናል። አሁን ፓስተር ነው ምንድነው ይሄ? አሁን ፓስተር ነው። እኔ አውቄ ነው የጠየኩት ፓስተር ስለሆነ ያውቃል ብዬ ስለማስብ ነው የጠየኩት። ግን ይናደዳል፣ ይበሳጫል። ይኸው እንደምታዩት ማለት ነው። ምንም የሚያናድድ ነገር የለም። ማስረጃ በአዳም ውስጥ እያለን ኃጢአት ሰርተን ነበር፣ አብረን ኃጢአት የሰራ ነው አለ። ማስረጃ ብዬ ጠየኩት፣ ተናደደ። ለምን እንደሆነ አላውቅም። አንደኛ፣ ሁለተኛ ኃጢአት የሚባለው ነገር በዘር ሐረግ ውስጥ በውርስ የመጣ ነው ብሎ አለ። ማስረጃ ጥቅስ ስጠን ስንለው የለም። ይሄ ነው እንግዲህ ያለው ነገር ማለት ነው። አዝናለሁ እንግዲህ ቀደስ አሚር ነህ እንዴ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አዎ አሚር ነኝ። እኔ እኮ በቀደም ራሱ የሆነ በቃ ፎሎ ያደረገኝ የሆነ ቤት ውስጥ አድሚን ራሴን ያገኘሁትና ማን ነው አሁን እዚህ ቤት መቼ ገብቼ ነው አድሚን የሆንኩት ምናምን ብዬ ወላሂ አንተ መሆንን ራሱ አላወኩም። ከዛ በኋላ ነው የሆነች ልጅ መታ በውስጥ አውርተን ሻሃዳ ያሳዘኝ እሱ ነው አለች። ከዛ በኋላ አሚር ምናምን ትለኛለች። አሚር ማን ነው? የትኛው አሚር ስላት አንተን ጠቀሰችልኝ። ከዛ በቃ ታውቃታለህ አይደል? ልጅቷን አወቃት። አሁን ከቤት ተባራለች ሰሞኑን ማለት ነው። ሰሞኑን ከቤት ተባራለች እና እሱ ነው ያሳዘኛለች። እኔ እሱ ቤት ነበር የምገባው። ከኔ ለመደበቅ ነው ስሙን እንደዚህ እንደርኩ የግል ልብስ የሚቀያየረው ከኔ ለመደበቅ ነው። አይገርሙኛል መሆኑን አላወኩም። እሷ ናት ስትለኝ የገባኝ እና አሚር ምንድነው አላማ እና ኢላማ? ሰው ምን አድርግ ነው የምትሉት? የት ሄድላችሁ ለእናንተ ሲባል ለማን ነው ግን አቤት የሚባለው? ሰውን አስደመው ጨረሱት እኮ። እና ስምን አታስተካክልም ወይስ በዚሁ ሊጸና ነው? አላስተካክለዋለሁ። ኦኬ። አይ አሚር የሚባለው አሁን ሌላ ስም ሲሆን እንትን ይላል። ኦኬ ኡስታዝ ክርስቲያኖች የኛ መጽሐፍ አይደለም እያሉን ነው። ምን ይሻለናል ትላለህ? ቀድሞ አሁን ዮሐንስ ወንጌል ምዕራፍ 20 ቁጥር 17 አይቶ አንዱ የኔ መጽሐፍ አይደለም አንቺ የጻፍሽው ነው አለ።
አሚር ነው እያሳተመ የሚያሰራጨው። ኤክስፖዝ አድርጊው። አሚር ነው እያሳተመ እንትን እሱና ኢምራን ናቸው መጽሐፍ ቅዱስ የሚያሳተሙት አሁን የክርስቲያኖችን በራሳቸው መልኩ። ኡስታዝ የኢምራን ቪዲዮ ወጥቷል እኮ ኢምራን ያሳተመው ተብሎ ቪዲዮ ተሰርቷል። እንደዛ ነው የሚሉት። በቀደምም አንዷ እንደዛ ባይ ነበር። ይሄ ነገር መጽሐፍ ቅዱስ ላይ ነው ያለው አለች። አዎ ስላት አይመስለኝም አለች። ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው? ሰላም ነኝ ያለው አልሐምዱሊላህ። ጥያቄ ነገር ነበረኝ። እኔም ፎሎ ሳታደርግ እንዴት ነው ጥያቄ የምትጠይቀኝ? አርጌያለሁ እኮ ኡስታዝ ቆየ። ኧረ አላረከኝም ወላሂ አርጌያለሁ። ስክሪንሾት አድርገህ ስክሪንሾት አድርጌለታ። እሺ ማስረጃ አለች። አሁን ስታደርገኝ ይታየኛል። እንዳትዋሸኝ ሙስሊም አይዋሽም። ያ አላሽም። ይኸው አላረከኝም። ያ ማስረጃ አለጥ። እኔም በምን ላሳይህ? እስቲ እንደዚህ ላዙሩና ካሜራኝ። ያው እኔ ስክሪንሾት አድርጌ ላሳይህ። ያው እኔ ቀድካለሁ ጀለተ ያው እኔ ማስረጃ ከፍቻለሁ። እኔ ጋር የሚያሳየኝ እንዳላረከኝ ነው። እኔ ጋር ደግሞ አርጓል ብሎ ነው ያመጣልኝ ይለፊት። ቆይ ላሳይህ። እሺ ችግር የለውም። ሙስሊም ሆኖ እስካሁን ኡስታዝ ወሂድ ፎሎ ያላደረገ ሰው እንግዲህ ፎሎ ይቀንስ እንጂ ምን ይደረጋል? ይታያል። እንደዛ መጣል። እኔ ጋር ደግሞ ይኸው ይታያል። አዎ ይታየኛል፣ ይታያል። እኔ ጋር ደግሞ ይኸው ፎሎ ያላረከው ኡስታዝ። አዎ ኖ አይ የሚያሳየው ፎሎ እኔ ፎሎ አላረኩትም። አዎ ግን ፎሎ አላረገህም ነው የሚያሳየኝ። ምን አልከኝ? አይ እንደዛማ ታግዙለትም። እንደዛ ነው ኡስታዝ። ኦኬ ጥሩ። ፑቲን ገብቷል። ጥያቄን ጠይቀው። ሁሌ ነው የሚጠይቀው ይሄ ልጅ። እስቲ አንድ ቀን ይጠየቅ። ምን ይመስላችኋል? ቱይ አረ ይጠየቃው። ሳይጠየቅ ነው ሁሌ የሚወጣው። ሰላም ይጠይቃል እንዴ? ኡስታዝ ማለት እኮ መምህር ማለት ነው። አስተማሪ እንዴት ይጠይቃል? ትጠየቃለህ። አይ መጠየቅማ ለምን አትጠየቅም? ያው ፍራቻህን ነው የሚያሳየው ማለት ነው። ጥያቄ ትጠየቃለህ። ምን ይመስላል? እጠይቃለሁ። አንድ ጥያቄ ብቻ ልጠይቅ። እሺ ትጠይቃለህ። መጀመሪያ ልጠይቅህና ትጠይቃለህ። አንድ ጥያቄ ብቻ ልጠይቅህ። አንድ ብቻ መጀመሪያ ትጠይቅና ከዛ በኋላ ነው የምትለው። የእናንተ ጥያቄ እኮ ማለቂያ ስለሌለው ነው፣ ይቀጣጠላል። እዛ ነው። ኦኬ እንደዛ እንደ አይነት በሽሽቅ ነገር ከጀመርክ ታች ወርደህ ቁጭ ትላለህ። እንደውም ያስገባው እንደውም
ስለራራውልህ ነው፣ ጥሩ ስለሆንኩኝ ነው። እንዴ በል ማለቂያ የለውም ይላል እንጂ ሂድ ቁጭ በል ስርዓት ታብታብ አድርግ። ራርታ አስገባኝ ገነት ነው እንዲያስገባ ኦኬ ላክሽ ስርዓት የለውም እኮ የልጅ እኮ እንደው እኔ ካሁን እኮ ትንሽ እንደው አዝኜልህ ነው ያስገባው እኛ ቤት ማለት ነው። ጥያቄ ትፈራለህ፣ እንደገና ደግሞ ስርዓት የለህም። እንደው አንድ ጥያቄ ልጠይቅህና ከዛ በኋላ ደግሞ ጥያቄ ትጠይቃለህ። እንደው ልራራለህ ብዬ ነው እንጂ እሱማ አያስገቡም እኮ እኛ ቤት። ባለጌ ነህ የመጨረሻ። እኔ እንዳንተ አይነት ባለጌም አይቼም አላውቅም። ሞቃችሁ ታስገባላችሁ። አንዳንድ ጊዜ አሁን ሬት የሚፈልግ አይደለም፣ መጨረሻ ላይ ተሳድቦ ለመውረድ ነው የሚፈልገው እና እንደ አይነት ባህሪ ያለው። አሁንም ጥያቄ ልጠይቅ ያልኩት ምናልባት ተሳድቦ እንትን እንዲል ማለት ነው፣ ተሳድቦ እንዳይወጣ ነው። አሁን ነው ፎሎ ያደረከኝ አንዋር፣ አሁን ነው የመጣልኝ። አንስቼውን እንደገና አረኩት ኡስታዝ፣ አንስቼው እንደገና አረገው ነው የተመለሰው እንጂ መጀመሪያም አድርጌ ነበር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ልጠይቅ? ኦኬ ጠይቅሽ። እሺ ዮሐንስ 10:34 ኢየሱስ ኮት የተደረገ ነገር ይጠቅሳልና ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችኋል ተብሎ በሕጋችሁ የተጻፈ አይደለምን ይላልና በሕጋችሁ የተጻፈ ነገር አለ? ከሌለስ እንዴት እሱ ራሱ እንዴት ሊሳሳት ቻለ? እና እሱ ከተሳሳተስ? አሁን እንግዲህ እንደዛ ያው ሲጽፉ እሱ የተናገረው ነገር ላይሆን ይችላል ራሱ እንጂ በሕጋችሁ ነው የሚለው። በግዕዙ በኦሪት ተጽፏል ነው የሚለው። ኦሪት ደግሞ 5 ናቸው። የግሪኩ ደግሞ ናሙስ ነው የሚለው ሕግ። በአረብኛው ደግሞ በተውራት ይለዋል። በተውራት ተጽፏል እና ይለዋል። እንግዲህ በዕብራይስጡ ባይብል ላይ ደግሞ በቶራ ተጽፏል ነው የሚለው። ስለዚህ እኔ አማልክት ናችሁ የሚለው ቃል መዝሙረ ዳዊት ምዕራፍ 6 ላይ ነው ያለው እንጂ ቶራ ላይ አይደለም ያለው ማለት ነው። ቶራ ደግሞ 5ቱ ዘፍጥረትም፣ ዘጸአትም፣ ዘሌዋውያንም፣ ዘኍልቍም ዘዳግም ላይም የለም። ስለዚህ ኢየሱስ ማስዋሸት አይሆንባችሁም ወይ ነው። ብዙ ነው እንደዚህ አይነት ነገሮች ስህተቶች ያሉት፣ የታሪክ ስህተቶች አሉ፣ የእንትኖች ስህተቶች አሉ። ማለት ኢየሱስ ሲጠቅስ በትክክል ጥቅሱን የሌለበት ቦታ ላይ እያደረገ ይጠቅሳል። ለምሳሌ የበራክዩ ልጅ ዘካርያስ የዩዳይ ልጅ ዘካርያስ ነው የተገደለው፣ ግን የበራክዩ ልጅ ዘካርያስ እያለ እንደሚናገር ማቴዎስ 23:37 ላይ ተነግሯል። ማቴዎስ 12 ላይም ደግሞ አብያታር ሊቀ ካህን በነበረበት ጊዜ ዳዊት በቤተ መቅደሱ መስዋዕት እና ደም ለኢየሱስ ምሳሌ ነው፣ የኢየሱስ ስጋውና ደሙን ለማቅረቡ መስዋዕት ለማድረጉ ምሳሌ ነው ካሉ ኃጢአት የሚያነጻ ውሃ ርጫቸው ይላል። ስለዚህ ውሃው የምን ምሳሌ ነው? ውሃ የሚያርጻው ማለት ከአዳም ጋር የተያያዘ ነው ወይ? ለአዳም ተብሎ ነው መስዋዕት የሚቀርበው ከተባለ ውሃው ስለምንድን ነው የሚቀርበው? ማለት አያስኬድም። አዳም ምን አድርጓል በዛ ነገር ውስጥ እንደነሱ ትምህርት ከሆነ ማለት ነው። ስለዚህ መስዋዕት ማለት የአምልኮ ክፍል ነው በሚለው ነው የምናየው ማለት ነው። እንደገና ደግሞ መስዋዕት ሲካሄድ የሚቃጠል መስዋዕት ነው ከሰፈር ውጭ የሚያቃጥሉት። ኢየሱስ መስዋዕት ከሆነ ተቃጥሎ ነው ወይ የተደረገው? እንደገና ደግሞ ለዘላለም ነው የሚቃጠለው እንጂ ለጊዜው አይደለም። ኢየሱስ ደግሞ 3 ቀን ነው የሞተው እና የመስዋዕትን ትርጉም ያሳጠዋል ማለት ነው። ኢየሱስ ካረገ በኋላ ለምንድን ነው መስዋዕት በቤተ መቅደስ ውስጥ የሚካሄደው የነበረው? ሐዋርያት ሥራ ምዕራፍ 24 ቁጥር 17 ላይ ከብዙ ዓመት በኋላ ለሕዝቤ ምጽዋትና መስዋዕት አደርግ ዘንድ ወጣዋል። የት ነው የወጣው? ምዕራፍ 21 ቁጥር 26 ላይ በዛ ጊዜ ጳውሎስ ሰዎችን ይዞ በማግስቱ እየነጻ መንጻታቸውን የሚፈጽሙ ቀን አስታውቀው ወደ መቅደስ ገባ። በዚያም ስለ እያንዳንዳቸው መስዋዕትን አቀረቡ ይላል። መስዋዕትን ኢየሱስ ካረገ በኋላ ጳውሎስ ኢየሱስን ከተከተለ በኋላ ቢያንስ የኢየሱስ ክርስቶስ ቤዛዊ መስዋዕት የሚባለው ነገር እንስሳት መስዋዕት በኢየሱስ አማካኝነት የቀረ ከሆነ ለምንድን ነው ሐዋርያት ሥራ 20 እና 26 ላይ ጳውሎስ ለእያንዳንዱ ሰዎች መስዋዕት ያቀረበው ቤተ መቅደስ ሄዶ?
ሐዋርያ ሥራ ምዕራፍ 24 ቁጥር 17 ደግሞ ይነግረናል። ከብዙ ዓመት በኋላ ለሕዝቤ ምጽዋትና መስዋዕት አደርግ ዘንድ ወጣሁ አለ። ወዴት ነው? ወደ ቤተ መቅደሱ ነው የወጣው። ለምን? መስዋዕት ለማድረግ። ያ ነው። ታዲያ እንደዛ ከሆነ ምንድነው የመስዋዕት ትርጉሙ ከተባለ መዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ መስዋዕትና ቁርባንን አልፈለክም ጆሮዬን ግን ከፈትክልኝ ይላል። የዕብራይስጡ የአማርኛው ስጋን አዘጋጀህልኝ ነው የሚለው። ዕብራውያን 15 ላይ ያለው ጸሐፊ ከግሪክ ሰብትጀንት ላይ ወስዶ ስጋን ግን አዘጋጀህልኝ የሚለው አለ። ግን በዕብራይስጡ የሚለው መስዋዕትና ቁርባንን አልወደድክም ጆሮዬን ግን ከፈትክልኝ አለ። ለምንድን ነው ከጆሮ መክፈት ጋር መስዋዕት የተያያዘው ብለን ስንል አንድ ጨቀታ አለ። እሺ ኡስታዝ እስከሚመጣ ታብታብ አድርጉ። እሺ ዋርኒንግ እየሰጠኝ ነው ለምን? እሺ ኡስታዝ ሲመችህ ትቀጥላለህ። ራዕይ 14 18 ላይ ደግሞ በእሳት ላይ ስልጣን ያለው መልአክ ከመሰዊያው ወጥቶ ይላል። አሁን ጥያቄ የምናነሳው ሰማይ ላይ መሰዊያ አለ ወይ? ታች ምንም የተሰማቸው አይደለም ኡስታዝ። አፉ በለኝ አቋርጥ። በተጋጋሚ እየጻፉ ስለሆነ ነው። ኦኬ መጀመሪያውኑ መናገር የነበረባቸው አሁን ብዙ ካወራው በኋላ ኦኬ ዩቲ ተመለሰልሽ? አዎ ኡስታዝ ተመልሶልኛል። ሰማይ ላይ ራሱ መሰዊያ አለ። አሁን ጥያቄያችን ሰማይ ላይ እንዴት መሰዊያ ሊኖር ቻለ ከአዳም በፊት? እሱ ነው አሁን ጥያቄያችን። በአዳም የተነሳ ነው መሰዊያ መስዋዕት ማድረግ የተጀመረው ካሉ ሰማይ ላይ ያለው ስርዓት ራሱ ራዕይ 9:13 ላይ በወርቅ ከተሰራው መሰዊያ ቀንዶች አንድ ድምፅ ሰማሁ አለ። ራዕይ 6:9 ላይ የታረዱትን የሰዎች ነፍሳት ከመሰዊያ በታች አየሁ ይላል። ራዕይ 14:18 ላይም እንደዛው ሰማይ ላይ መሰዊያ አለ። ኢሳይያስ 6:6 ላይ ከመሰዊያው በቁጠት ፍም ነገር ወስዷል ሱራፌል። ከሱራፌል አንዱ እየበረረ መጥቶ አፌ ዳሰሰበት እነሆ ከከንፈርን
እውነት ነው፣ የኃጢአት ስርየት ይሰጣል። ለምን? የአምልኮ ክፍል ስለሆነ አምላክን መታዘዝ ስለሆነ። መጽሐፈ ምሳሌ ምዕራፍ 10 ቁጥር 12 ላይ ምንድነው የሚለው? ፍቅር ኃጢአትን ሁሉ ታስተሰርያለች ይላል። ፍቅር የሚባል ነገር በአዳም ኃጢአት የመጣ ምናምን ነገር ልትልን አልችልም። አንደኛ ጴጥሮስ ምዕራፍ 4 ቁጥር 8 ላይ ፍቅር የኃጢአትን ብዛት ይሸፍናልና ይላል። መጽሐፈ መክብብ ምዕራፍ 10 ቁጥር 4 ላይ ትዕግስት ታላቅ ኃጢአትን ጸጥ ያደርጋል ይላል። መጽሐፈ ምሳሌ 16:6 ላይ በምህረትና በእውነት ኃጢአት ይሰረያል ይላል። መጽሐፈ ምሳሌ 28:13 ላይ ኃጢአትን የሚሰውር አይለማም፣ የሚናዘዛትና የሚተዋት ግን እርሱ ይለማል አለ። የሚተዋት። ስለዚህ ንስሐ መግባት፣ መታዘዝ፣ ፍቅር ምናምን የመሳሰሉ ነገሮች የኃጢአት ስርየት ይሰጣሉ። እነሱ የኃጢአት ስርየት የሚሰጡ ከሆነ በተመሳሳይ ደግሞ ፈጣሪን ታዘው አንድ ሰው መስዋዕት ለፈጣሪ ሲያደርጉ መሰዊያ ሰርተው ሲያደርጉ የኃጢአት ስርየት ሊያገኙ ይችላሉ። ያ ማለት ግን በአዳም የተነሳ ከመጣባቸው አይደለም። ከአዳም የተነሳ ስለመጣባቸው አይደለም መስዋዕት የሚያቀርቡ። አሁን ክርስቲያኖች የሚሉት በአዳም የተነሳ ኃጢአት መሰራት ከተጀመረ በኋላ መሰዊያና መስዋዕት የሚባል ነገር ተጀመረ። ያ ደግሞ የሚያሳየው ኢየሱስ ወደፊት ለአዳም ኃጢአት እንደሚሰዋና እንደሚታረድ ነው ብለው ነው የሚያምኑት። ያ ነገር ልክ አይደለም ነው እያለን ያለ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። አለ ኢትዮጵያ ግልጽ ነው። ኡስታዝ ግልጽ ነው። እና ይህ መስዋዕት ለእግዚአብሔር እንትን ያዘዘው ከሆነ ትንቢተ ኢሳይያስ 1:11 እስከ 13 ስናየው የመስዋዕታችሁ ብዛት ለኔ ምን ይጠቅመኛል እያለ ጥያቄ ይጠይቃል። ኢንቴንሽኑ ዝም ብሎ ማቅረብ ብቻ ነው፣ እኽላስ የለውም ነው። ለብቻል ዝም ብሎ እንትን ነው ያለው ማለት ነው። በሬን ኢሳይያስ 66:1 ላይም እንደዛ ነው የሚናገረው። አንቺ ያልሽውን ነው የሚናገረው። ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። ለኔ ምን አይነት ቤት ሰሩልኛላችሁ? የማርፍበት ስፍራ ምንድን ነው? እነዚህ ሁሉ የሰው እጅ የሰራቸው አይደለምን? ስለዚህ ልዑል የሰው እጅ በሰራው አይኖርም ይላል። ሐዋርያት ሥራ ምዕራፍ 7 ላይ ብትመለከቱ ሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ የተወገረበት ዋና ምክንያት ይህ ነው። ቁጥር 50 ላይ ነገር ግን ነብዩ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት፣ ለኔ ምን አይነት ቤት ትሰራላችሁ ይላል ጌታ። ወይስ የማርፍበት ስፍራ ምንድን ነው? እነዚህ ሁሉ እጅ የሰራቸው አይደለምን እንዳለው ልዑል የሰው ልጅ በሰራቸው አይኖርም ብሎ የኢሳይያስ 66 ላይ ያለውን ጥቅስ አምቶንት ይላል። ኢሳይያስ 66 ላይ ስትመለከቱ ቁጥር 1 ላይ ያህዌ እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው፣ የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? እነዚህ ሁሉ እጅ የሰራቸው አይደለም ይልና ቁጥር 3 ላይ በሬን የሚያርድልኝ ሰውን እንደሚገድል ነው፣ ጠቦትን የሚሰዋ የውሻን አንገት እንደሚሰብር ነው፣ የእህልን ቁርባን የሚያቀርብልኝ የእሪያን ደም እንደሚያቀርብ ነው፣ ዕጣን የሚያጥን ጣዖትን እንደሚባርክ ነው። እነዚህ ሁሉ የገዛ መንገዳቸውን መረጡ፣ ነፍሳቸውን በርኩሰታቸው ደስ ይላታል እያለ ይናገራል። ስለዚህ በሬን የሚያርድልኝ ሰውን እንደሚገድል ነው ማስበው፣ ጠቦትን የሚሰዋልኝ የውሻን አንገት እንደሚሰብር ነው፣ የእህልን ቁርባን የሚያቀርብልኝ የእሪያን ወይም የአሳማን ስጋ እንደሚያቀርብልኝ ነው የምቆጥረው እያለ ይናገራል። ማለት ከልባቸው ስላልሆነ ዝም ብሎ የላይ ነገር ነው ለማለት የተፈለገው። ያልተመለሰ ነገር ካለ እዚህ ላይ መጠየቅ ትችላለሽ። በደንብ እንትን ያልተብላላ ነገር ካለ አሪፍ ነው፣ ተመልሶልኛል። ግን አሁን ያመጣሁትን ኢሳይያስ 66 እና ኢሳይያስ 1ን ጨምሮ እግዚአብሔር ምንድነው መስዋዕት አይፈልግም ብለን እንትን ብንጠቀመው ሲያስኬዳል። መስዋዕት ካልተፈለገ ከአዲስ ኪዳን በኋላ መስዋዕት እንደሚኖር ደግሞ የሚናገርበት ጥቅስ አለ፣ የሚናገርበት እንትን አለ። መስዋዕት ትንቢተ ሚልክያስ ምዕራፍ 1 ቁጥር 7 ጀምረሽ ማለት ነው። በመሰዊያ ላይ ርኩስ እንጀራ ታቀርባላችሁ፣ እናንተ ይረክስ ዘንድ የእግዚአብሔር ገበታ የተነቀፈ ነው ምናምን ነገር እያለ ይናገራል። ከፀሐይ መውጫ ጀምሮ እስከ አሕዛብ በስሜ ቁጥር 11 ላይ ከፀሐይ መውጫ ጀምሮ እስከ ፀሐይ መጥለቅ በአሕዛብ ዘንድ ስሜ ታላቅ፣ በየስፍራው ሁሉ ለስሜ ዕጣን ያጥናሉ፣ ንጹህ ቁርባን ያቀርባሉ፣ ስሜ በአሕዛብ ዘንድ ታላቅ ይሆናል እያለ ይናገራል። መስዋዕት አለ፣ የአምልኮ ክፍል ነው። ኢቦናይትና ናዝራውያን ሲሰዉ ነበር እስከ መጨረሻው ድረስ እስልምናን እስከሚያገኙ ድረስ ማለት ነው። እኛም በዓመት አንዴ መስዋዕት እናቀርባለን አይደለ? አይደለ? እሱን ነው ኮምልሽ መስዋዕት እናቀርባለን ማለት ነው። ስለዚህ መስዋዕቱ የአምልኮ ክፍል ነው። አሁን ያየሽበት ጥቅስ ላይ ሲወቅሳቸው እንትን የሚዘራልኝ ምናምን ነገር እያለ ይናገርና ግን ኢሳይያስ 66 ላይ ስትመለከቸው ስለ መስዋዕት ይናገራል ራሱ ማለት ነው። መተው ያመጹብኝ እንደዚህ ያደርጉ ምናምን ነገር የእስራኤል ልጆች ቁርባናቸውን በጥሩ ዕቃ አድርገው ያመጣሉ ይላል። ከዛ በኋላ ቁጥር 20 ላይ 66 ላይ የእስራኤል ልጆች ቁርባናቸውን በጥሩ ዕቃ አድርገው ወደ እግዚአብሔር ቤት እንደሚያመጡ እንዲሁም ለእግዚአብሔር ቁርባን ይወዝ ዘንድ ወንዶቻችሁ ሁሉ በፈረሶችና በሰረገሎች በአልጋዎችና በበቅሎች
በጠያር ገመዶች ላይ አድርገው ከአሕዛብ ሁሉ ወደ ተቀደሰ ተራራ ወደ ኢየሩሳሌም ያመጧቸው ዘንድ ይላል እግዚአብሔር እያለ ይናገራል። ይመጣሉ፣ ከተለያየ ቦታ መጥተው መስዋዕት ያቀርባሉ እያለ ይናገራል። እና መስዋዕት አለ ማለት ነው። በሌላ አባባል መስዋዕቱ የአምልኮ ክፍል ነው። ካልሆነ ግን ከአዳም ኃጢአት ጋር የተያያዘ ከሆነ አዲስ ኪዳን ላይ ሙሉ ለሙሉ መቅረት ነበረበት። በኢየሱስ ክርስቶስ መስዋዕት ሆነልን ስለሚሉ ማለት ነው። ግን እነ ጳውሎስ መስዋዕት ያቀርቡ ነበር ነው ፖይንቱ። እሺ ገብቶኛል።